ሁላችንም የምንፈልገው ሩታና አብርሽ በቃ መዋደድ አብረው መሆን ካልቻሉ ተለያይተው የየራሳቸውን ህይወት እንዲጀምሩ ነው። አብዛኞቻቸውም እንደዚህ እያላችሁ ነው። ሰላም አለይኩም፣ እንዴት ናችሁ? ሀዋይ ደህና ናችሁ? ወይኔ ያለሁ አልሐምዱሊላህ ረብል ዓለሚን። እንዴት ናችሁልኝ? ሩታና አብርሽ እንግዲህ በጋሽዬ ተልእኮ እየመጣው እውነትና እውነቱን እየነገረ ነው ለአብርሽ። አብርሽ ደግሞ እውነቱን አምኖ ይቀበላል አይቀበልም የሚለው እኛን አይመለከተንም። በቃ እውነት ነው። ሄርሜላ ጋር መኖሩን ከፈለገ ሩታን ይተዋትኝና በቃ ህይወታቸውን በየግል ይቀጥሉ። ሩቴ ደግሞ ሩዝ ነች እየተባለ ነው። እንዴት ሁለት ልጅ ብቻዋን እንደምታሳድግ ደግሞ ሂሳብ ውስጥ ማስገባት አለባቸው። አብዛኞቻችሁ በቃ መለያየት በእነሱ አልተጀመረ ምናምን እያላችሁ ነው እንዴ። ይቺ ልጅ ምን ትሆናለች? አንድ ልጅስ ቢሆን ኦኬ እናቷ ጋር አስቀምጣ ምናምን እንበልሽ እንዴ። ሁለት ልጅ ማለት ኦልሬዲ ቤተሰብ መሰረቱ ማለት ነው። ስለዚህ ሊለያዩ አይችሉም። እንደኔ ሀሳብ ሩታና አብርሽ መለያየት የሌለባቸው ሰዎች ናቸው። አለቀ። አመናችሁም ፈለጋችሁም አልፈለጋችሁም እንደኔ የምትስማሙ እስኪ ኮምቱልኝ። እንደኔ የተሰማችሁ በዚህ ነገር ልጅ እያላቸው ምናምን ይህን ሁሉ አሁን ነገራቶችን ወደዛ ወደዚህ ማድረጉ እኔ ምንም አይነት ምንም በቃ አይታይም። ስለዚህ ሩታና አብርሽ መለያየት የለባችሁም። እስኪ ሀሳባችሁን አሳውቁኝ። እና ሩት ምን እንደምታስብ ባላቅም ይህን ነገር ብቻዬን እወጣዋለሁ ምናምን እያለች ነው። ግን ነው እዚህ ጋር እንደዚህ መሆን የለበትም በጭራሽ። እንዴ የምትጎዳው እኮ ሴት ልጅ ነች፣ የምትጎዳው ሩት ነች። የጀማ ብዙዎቻችሁ ኮሜንት የምትኮምቱትኝ አብርሽ ቤት በጣም በቃ ብዙዎቻችሁ በሚባል ደረጃ ይለያዩ ምንም ችግር አለው ምናምን ነገር ነው የምትሉት። እንዴ ቆም ብላችሁ አስቡ እንጂ ሀባይ። አብርሽ ደግሞ የእናንተን ነገር ይሰማል። ሩት መጎዳት የለባትም። እስኪ የሩታ ወዳጆች በእኔ ሀሳብ የምትንትን የምትሉ የምትስማሙ ሩት ብቻዋን ልጆቿን ማሳደግ የለባትም የምትሉ የነጋሽዬ ሽምግልና ገብተው እዚህ ጉዳይ ውስጥ ነጋሽዬ ገብተው እንዲሁም የሩት ፋሚሊ ገብተው ነገሮች መስተካከል አለባቸው። ኖ እንደዚህ መሆን የለበትም ጭራሽ። ሩትዬ ልጇን ለብቻ ማሳደግ የለባትም። በዛ ላይ ደግሞ እርጉዝ ነች። እርጉዝ ስለሆነች አብርሽ ሊረዳት ትሪት ሊያደርጋት በሚችልበት ታይም እንዴት ታውቃላችሁ? ከዚህ በፊት አርግዛታል የተፈጠረውን ነገር አሁን ድጋሚ ሁለተኛ ልጇን ስታረግዝ እንደዚህ አይነት ስህተት መፈጠር የለበትም። በቃ እና ደግሞ ሸር አድርጉላቸው እስኪ የኔ ምክር ከሰሙ ሸር አድርጉላቸው እና ሸር አድርጉላቸው። እውነቴን ነው። እኔ በቃ በመሀል የምስቀው ዝም ብዬ ነው። እና እንደዛ ይመስለኛል። እንደዛ ቢሆን ሞር የሚያምርና አሪፍ ውጤት የምናይ ይመስለኛል። ከመለያየት አብረው መሆን የተሻለ ነው። ሩትና አብርሽ ሩትዬ በጣም ነው የምታሳዝነው። ብዙ ነገር ያሳለፈች ልጅ ነች። ይሄ ነገር ለሷ አይገባትም። ስለዚህ አብርሽ አሁን ገና ምንም ያልሆነች ሄርሜላ ጋር እዛ እዚህ እያልክ ሉጥ እያልክ ወደዛ ወደዚህ ሩትዬን አታናድብን። በቃ ሩታን አታናድብን። አርፈህ ሩትዬ ጋር መኖር አለብክ። ቪዲዮ መስራት ምናምን ከፈለክ ኦኬ ይፈቀድልሃል። ማንኛውም ሴት ጋር የሄድክ ቪዲዮ ስራ። ከዚህ ውጭ ግን ቪዲዮ አብረው ከሰሩ ሴቶች ጋር ወደዛ ወደዚህ እንደ የልጅ አባት እኮ ነክ አብርሽ፣ የሁለት ልጆች አባት ነክ። ምንድን ነው ወደዛ ወደዚህ የሚያደርግክ?